ብዙ ጊዜ ክርስቲያኖች በጾም ወቅት ውስጥ ክርስቲያን ነው የምንመስለው። በራሱ ተረቶቻችንን ተመልከቷቸው። ዋሽቶ ማስታረቅ፣ መልካም በማሰባችን እንኳን ጤናማ የሆነ አካላዊ ሕይወት አለ። ክርስቲያኖች ግን የሚቀበሉት አማናዊ የሆነ የቤተ ክርስቲያን አይኗ ራሷ የት ነው ያለው? እናንተ ናችሁ ቤተ ክርስቲያን፣ ሁላችንን ቤተ ክርስቲያን። ስለ እውነት ብዙ ጊዜ ልትሰቃዩ ትችላላችሁ። በጾማችን ውስጥ አሁን አይናችን ልባችን የት ጋር ነው የሚያልፈው? መንፈሳዊነት ማለት በዓለም ውስጥ ኖሮ ነው። ስጦታ የሚባለው ራስን መስጠት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዘመንገለ ገጽ ርእዩ ቅድሜክሙ። ቀሲስ ዮሴፍ አባታችን ቀሲስ ቄሰ ገበዝ ኃይለ ሚካኤል፣ ወንድማችን ሊቀ ሥልጣናት ዘማሪ ልዑል ሰገድ፣ ዘማሪያት፣ እግዚአብሔርን የምትወዱ የእግዚአብሔር ቤተሰቦች፣ የድንግል ማርያም የቤታችን የአደራ ልጆች እንደምን ዋላችሁ? ቸርነት የባህሪው የሆነ አምላካችን እግዚአብሔር ለዚህ ሰዓት ስላደረሰን ስሙ የተመሰገነ ይሁን። እንግዲህ እንደተረዳሁት በየመንፈቁ በየወሩ የምትገናኙ የንስሐ ልጆቻቸውን እየሰበሰቡ አሁን እዚሁ ታላላቅ አባቶች የምክር አገልግሎት የትምህርት በተለያየ መልኩ ስለሚገባ የሚሰጥበት ምራ ግብር ነው። ሌላ ዛሬ ላነሳ ፈልገው የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች ላይ ሁለተኛ ክታቡ ላይ ምዕራፍ 10 ከቁጥር 7 ጀምሮ እስከ 21 ያለ ኃይለ ቃል አለ። ግን ርእዩ ዘመንገለ ገጽ ርእዩ ቅድሜክሙ፣ ከፊታችሁ ያለውን ተመልከቱ በሚል የተወሰነች አጠር ያለች ነገር ለማየት እንሞክራለን። ከፊታችሁ ያለውን ተመልከቱ ለማየት እንሞክረው። ግን በጣም ስብራት የገጠመው ዓለም ላይ በምን አይነት መልኩ መሄድ እንችላለን? እንደው በተወሰነ መልኩ እንድናያቸው ነው። ምንድነው ከፊታችን ያለው? ቅዱስ ጳውሎስ ሊነግረን የሚፈልገው ምንድነው? እንደውም በግሪክኛው ላይ ሲያስቀምጥ የሚለው በአይናችሁ ያለውን፣ እዚህ በአይናችሁ በቅርቢያችሁ ያለውን ነገር ተመልከቱት እያለ ነው የሚነግረን። እና ቅዱስ ጳውሎስ እዚህ መልእክቱ ላይ በመጀመሪያ ሰዓት ላይ ራሳችንን በትህትና እንድንገልጽ፣ በትህትና ዝቅ በማለት በተለይ አሁን የቅዱስ ጳውሎስ ዮሐንስ አፈወርቅ ሲናገር የበጎ ነገር ሁሉ እናት ተብላ ነው የሚጠራው። ጾምን የበጎ ነገር ሁሉ እናት በማለት ነው ይጠራት። እዚህ በ6ኛው ክፍለ ዘመን የነበረው ትልቅ አባት ማለት ነው። እንደገናም ባሲል ወይም ደግሞ ባሲሎስ ቂሳሪያ የተባለው አባት ደግሞ የነገሮች ሁሉ መሳሪያ በማለት ይጠራታል። ምክንያቱም ትሕትናን፣ ራስን መግዛትን ሲም እግዚኦ አቃቤል አፉየ፣ ለአንደበቴ ጠባቂ ንዘዝላት። ምክንያቱም በመናገር ውስጥ የሚመጡ ጣጣዎች ስላሉ ማለት ነው። ምላሶቻችን ጠባቂ ያስፈልጋቸዋል ብሎ ራስን መግዛትን። ሌላው ተናብቦ ይሄጅ ሳርሞሞ፣ ከመናገር ዝምታ ይሻላል። ብዙ ጊዜ ባለመናገር ውስጥ አይኖች ይናገራሉ። ባለመናገር ውስጥ ብዙ ንግግሮች አሉ። ዝም ስላለ አላዋቂ አይደለም። ባልተነገራቸው ነገሮች ግን በማስተዋል በብዙ ነገሮች ውስጥ ብዙ ንግግሮች አሉ። ስለዚህ በትህትና ራሳችን እንድንገልጽ፣ ሁለተኛው ደግሞ ጥፋትን ለማመን ዝግጁ መሆን። የምንኖረው የጥፋት ዓለም ላይ ነው። ስለዚህ ጥፋትን ለማመን ዝግጁ መሆን፣ ቀጥሎ ራስን ለማረም ቁርጠኛ መሆንንና የመጨረሻው ደግሞ ትምክህትን ሁሉ በእግዚአብሔር ላይ ማድረግ። ሰዎች በእውቀት ይመካሉ። እውቀት አዳኝ አይደለም። እውቀት ሂደት ሊሆን ይችላል፣ ግን የፍጻሜዎች የነገሮች ሁሉ ፍጻሜ አይደለም። እንደውም ሊቃውንት እንደሚናገሩት እውቀት አይምሮን ይመግባል ነው፣ ጥበብ ግን ልብን ትመግባለች ነው። ስለዚህ የትኛው ይሻላል ነው? ስለዚህ በኦርቶዶክሳዊው ዓለም ላይ ስንኖር እውቀት ስንል በጥበብ የታሸ እውቀት እንጂ ይሄ ምናባዊው ዓለም የሚነግረንን ጥበብ ወይም እውቀትን አይደለም እየተናገርን የምንሄደው፣ በጥበብ የታሸች እውቀትን ነው። ስለዚህ እነዚህን ያነሳና ራሱ ቅዱስ ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 10 ላይ ከቁጥር 1 እስከ 6 የሚገለጹ ክርስቲያኖች ራሳቸውን በሚገባ
በትህትና መግለጽ እንዳለባቸው ይናገራሉ። እንግዲህ አብዞ ትህትና ከሞኝነት ቁጥር ነው ይላሉ ሊቃውንት ሲናገሩ። ዓለም አሁን ትሁት በሆንን ቁጥር ረግጦ ለማለፍ ነው የሚሞክረው። ግን የእግዚአብሔር ሰዎች ማንንም አይደለም ክርስቶስን ነው ምሳሌ የምናደርገው። ብዙ ጊዜ ልብ ትሉ እንደሆነ አሁንም ሊቃውንት እንደሚናገሩት የበላይን ማክበር ትክክል ነው፣ አቻን ማክበር ደግሞ ተገቢ ነው። የበታችን ግን ማክበር አምላክነት ነው ይላሉ። ስለዚህ የትኛው ነው ከአምላካችን የተረዳ ነው ማለት ነው? ዝቅ ብሎ መታየት። ይህንን ይነግረንና ከቁጥር 7 እስከ 18 ደግሞ ክርስቲያኖች ልዩ የሆነ መልካም ገጽታ እንዲኖራቸው ይነግረናል። በመልካም ገጽታዎች መገለጽ እንዳለባቸው፣ መንፈሳዊ ሕይወታቸው የተቃና እንዲሆን ይነግረናል። መጨረሻው ላይ ከቁጥር 17 እስከ 18 ያለው መንፈሳዊ ክርስቲያኖች በመንፈሳዊ ሕይወት ለሚኖሩ ክርስቲያኖች ምን ጊዜም በእግዚአብሔር መመካት አለባቸው። ከእግዚአብሔር በላይ ማንም ስለሌለ ይህንን ነው የሚናገረን። ስለዚህ ከፊታችን ያለው ምንድነው ነው? ቅዱስ ጳውሎስ ሁል ጊዜ የሚናገራቸው ነጥቦች አሉ። አንድ የተወሰኑ ነጥቦች እናያለን። በፊታችሁ ያለውን ተመልከቱ ይልና እሱ የሚናገረው አርነት ስለምታወጣው ነፃነት ስለምትሰጠው እመኒ እመኒ አልቦ እውነቱን እውነት ሐሰቱን ሐሰት ስለ እውነት መኖርን በመጀመሪያ ከፊታችን ያለው አንዱ እውነት ነው። እውነት ነፃነትን ትሰጣለች። ለዚህም ነው መዝሙረኛው ዳዊት መዝሙር 15 ከቁጥር 2 ላይ በቅንነት የሚሄድ ጽድቅን የሚያደርግ በልቡ እውነትን ይናገራል ይለናል። መልሶም ዮሐንስ ላይ እውነትም አርነት ታወጣችኋለች ይላል። በዚህ በ5ኛው ክፍለ ዘመን ላይ የተነሳው ቅዱስ ዮሐንስ ዛካርያስ የተባለው ሰው ነው ሲናገር እውነት ሁልጊዜ በደንብ ስትገልጻትና ስትኖራት ታበራለች ብሎ ይነግራል። በእውነትም ብንኖር ከሆነ ማለት ነው። ዓለም እውነትን ባይፈልግም እንኳን በእውነት ብንኖር የዓለም እይታ እውነትን የሚገለጽበት በሶስት አይነት መልኩ መሆኑ ሊቃውንት ይስማሙበታል። አንደኛው ተዛማጅ በሆነ የእውነት ጽንሰ ሐሳብ ውስጥ የሚገለጽ እውነት ነው። ተዛማጅ በሆነ ይህ ማለት አንድ ነገር እውነት ነው ሊባል የሚችለው ድርጊቱ ከገሃዱ ዓለም ጋር የተጣጣመ ሲሆን እውነት ይመስላል፣ ግን አንጻራዊ ነው እንጂ አማናዊ አይደለም። ሁለተኛውም ደግሞ ትስስራዊ የሆነ የእውነት ጽንሰ ሐሳብ ነው። ይህ ማለት እውነት የተባለው ነገር ከገሃዱ ዓለም ጋር ግንኙነት መፍጠሩ ሳይሆን በግለሰቦች ደረጃ የቀረበው መረጃ ከሌላው ማስረጃ ጋር ሲታይ የመቀራረብ ምልክት ሲያሳይ እሱ እውነት ተብሎ ይታሰባል። ምክንያቱም የኔ እውነት ብዬ ገለጽኩት ለእናንተ እውነት አይሆንም ማለት ነው በዚህ ሐሳብ። ሶስተኛው እና የመጨረሻው ደግሞ ገቢራዊ የሆነ የእውነት ጽንሰ ሐሳብ ነው። በዚህ ውስጥ አንድ ነገር እውነት ነው ተብሎ የሚቀርበው ጉዳዩ ጠቃሚው ወይም የሚያዋጣ መሆኑን በማየት ብቻ ይሁን እንጂ እውነታው የማረጋገጫ መንገድ ልምድም ወይም ምልከታን መሰረት ይጣል አይደለም። በዚህ የዓለም እውነት በእነዚህ ሶስት ጽንሰ ሐሳቦች ነው የሚቃኝ። አንጻራዊ እውነት ተብሎ ይጠራሉ ማለት ነው። አማናዊ እውነት አለ። ክርስቲያኖች ግን የሚቀበሉት አማናዊ እውነት ነው። ለምን? አምላካችን እውነት ስለሆነ፣ በእውነት ላይ የምንገለጽ ስለሆነ ምንም እንኳን ለእውነት ለመኖር ቢያስቸግረንም የእውነት ሰዎች መሆን አለብን። ከፊታችን አሁን በጣም አስቸጋሪ የሆነው ከፊታችን የሚጠብቀን ለእኛ ለመፈጸም የሚያስቸግረን እውነተኛ መሆን ነው። ለዚህም ነው ቦሪስ የተባለ የአንድ ምጣኔ ሀብት ባለሙያ ሲናገር እውነት ያለ ፍቅር ቀዝቃዛ ናት፣ ፍቅር ያለ እውነት ደግሞ ሻካራ ናት፣ ፍትም ይጎላታል በማለት ይነገራል። እውነትና ፍቅር አብሮ ተይዞ የሚኖሩ ናቸው ማለት ነው። ለምናደርገው ነገር ተሪዮ ወይም ደግሞ ሰዎች እንዳይሉን ሳይሆን ከእውነት ጋር የምንታረቅበት ነገር መሆን አለበት ማለት ነው። የመጀመሪያው እንግዲህ የእውነት ሰዎች እንድንሆን ነው የሚገልጽልን ቅዱስ ጳውሎስ። ሁለተኛው ግን የመልካም ሰዎች መገለጫ መልካም ሆነ መልካምነት፣ ምክንያቱም እግዚአብሔር መልካም መሆን ነው። መልካም ማለት ፊትን የሚያበራ መልካምነት ፊትን ያበራል። ለዚህም ዘፍጥረት ምዕራፍ 4 ከቁጥር 7 ላይ መልካም ብታደርግ ፊት የሚያበራ አይደለምን? መልካም ባታደርግ ግን ኃጢአት በደጅ ታደባለች፣ ፈጽሞም ወደ አንተ ነው፣ አንተ ግን በእርሷ ንገስባት። ፊታችን መልካም እንዲሆን በመልካምነት ከምንም ነገር መልካምነት መልካም
ማንም ተቀበለውም አልተቀበለውም መልካምነት ጥሩ ነው። ለራሳችን ለህሊናችን አይደለም ለነፍስ ጠባያችን መልካም በማሰባችን እንኳን ጤናማ የሆነ አካላዊ ህይወት አለ። ሰዎች በተለይ በኦርቶዶክሳዊ መንፈሳዊ ህይወት ውስጥ ስንኖር ስጋውያን ብቻ አይደለም፣ ስጋ የሚባል ነገር አለን፣ ነፍስን ተሸክሞ የሚኖር ማህደር። ሌላው ግን መንፈስ ደግሞ አለ። መንፈስ በኦርቶዶክሱ የነገረ መለኮት ጥናት ላይ መንፈስ ማለት ደግሞ የነፍስ አይን ናት ተብላ ነው የምትገለጸው። እነዚህ ሶስት ነገሮች ተዋቅረውብን የምንኖር ነን። በዚህ ውስጥ ስንኖር መልካምነትን ይዘን መኖር አለብን። ከፊታችን የሚገኘው አንዱ እሱ ነው። ሁለተኛ ዜና መዋዕል ቅዱስ ዳዊት እግዚአብሔር ሲነግረው በስሜ ትሰራ ዘንድ በልብ አስበሃልና ይህንን በልብህ መልካም አደረግ። ቤቱን ለመስራት ማለት ነው። በልብ መልካም አደረግ ቤቱን ለመስራት የእግዚአብሔርን ቤት ሁላችንም እንደ ዳዊት የሚጠበቅብን ነው። ምክንያቱም አንትሙ ታቦቱ ለእግዚአብሔር፣ እናንተ የእግዚአብሔር ቤተ መቅደሶች ናችሁ። ህንፃው ብቻ አይደለም ቤተክርስቲያን፣ እኛም ቤተክርስቲያን ነን። በዚህ ቤተክርስቲያን ላይ ደግሞ በዋጋ ስለተገዛችሁ የራሳችሁ አይደላችሁም ነው የሚለው። በጣም ልብ በሉ የእግዚአብሔር ቤተሰቦች። ሰዎች የራሳቸው ሳይሆኑ የግል ማንነት ሳይሰጣቸው እንዴት የወል ማንነት አገኙ ነው። አሁን በዓለም ላይ የምናየው የወል ማንነት ሰጥቶ እኛ የሚል ሳይሆን እኔነት ያለበት ነው። ስለዚህ ስቃይ ውስጥ ነው ያለነው። በመልካምነት የሚገለጽ ህይወት እንዳይኖረን እያገደ ነው። ልብ በሉ በዋጋ ተገዝታችኋል፣ ያውም በደም ዋጋ ነው የተገዛችሁት። የራሳችሁ አይደላችሁም ባሮች ናችሁ ተብለን የራስ ማንነት ሳይኖር ሰው ምናልባት ሰው ሲጠየቅ ማንነት አይባልም። ሰው መሆኑ እየታወቀ ሰው መሆኑ እያወቅነው ማን ነው አንለውም። ሰውነት የሚባል ነገር አለው። አሁን የምንናገረው ስነ ምግባር ወይ ደግሞ መንፈሳዊነት የሚባለው ነገር መጀመሪያ ሰውነት መረዳት አለብን። በሰውነት ውስጥ መኖር አለብን። ስለዚህ የራስ ማንነት ሳይኖረን እንዴት የወል ማንነት ተሰጥቶን ያስጨንቀናል ነው። ሌላው ዜና መዋዕል ላይ አሁንም ሁለተኛ ዜና መዋዕል ከቁጥር 14 ላይ አሳብ በአምላኩ በእግዚአብሔር ፊት መልካም ነገርን አደረገ ነው የሚለው። መልካም ነገር ማድረግ በፊታችን ያለው መልካም ነገር ነው። የምናየው ነገር ክፉ ነው በዓለም ላይ ግን መልካም ነገር እንድናደርግ ነው የተጠበቅነው። በምን አይነት መልኩ? ስለ ሰዎች እንዲያዩልን አይደለም። እኛ መልካም ሰዎች መልካም ሆነን የተፈጠርን ፍጥረታት ነን። አንደኛው ቅዱስ ጳውሎስ የሚገልጽ ይሄን ነው። ሁለተኛው ግን ፍቅር ነው። ፍቅር ማለት በሊቃውንቱ ቋንቋ በልቦና ላይ የተተከለ የመውደድ ኃይል ማለት ነው። ሰዎችን አለመውደድ አንችልም። መወደድ አይደለም አለመውደድ አንችልም። ተፈጥሯችን እንድንወድ ነው። እንድንጠላ መብት የለም። የፍቅር ሰዎች ሆነን መገለጽ አለብን። ፍቅር በራሱ አንደኛ ቆሮንቶስ ምዕራፍ 13 ላይ ፍቅር ይታገሳል፣ ቸርነትም ያደርጋል፣ ፍቅር አይቀናም፣ ፍቅር ደግሞ አይመካም፣ አይታበይም እያለ ነው የሚነግረን። አሁን በዓለም ላይ ያለው የፍቅር ትርጉም ወይም ደግሞ የተለያየ ጅራት ወጥቶለት የሚመጣውን ትርጉም ሳይሆን ፍጹም የሆነውን ፍቅር ከእውነት ጋር የተመሳሰለውን ወይ ደግሞ የተሰናሰለውን ፍቅር ማለት ነው። እሱን ነው የምናየው። ሌላው እዚሁ ላይ በተለይ የቤተክርስቲያን በመጀመሪያው ክፍለ ዘመን አካባቢ ከነበሩት አባቶች ቅዱስ ኤሬኔስ የተባለው አባት ሲናገር ምን ይላል? ፍቅር የፍቅር ስጦታ ከእውነት የበለጠ ውድ ነው ይለናል። ከእውነት ሁሉ የበለጠ ውድ ነው፣ ከትንቢትም ይበልጣል፣ ከሌሎች በጎ አድራጎት ሁሉ ከሁሉ ስጦታዎች ሁሉ የበለጠ የከበረ ነው። የሕግ ሁሉ ፍጻሜ ፍቅር ነው። መጽሐፍም እንደሚነግረን አፍቅር ቢቅታከ ነው ከመነፍስ ጋር ራስን በምትወድበት የመውደድ ቋንቋ ሌሎቹንም ሰዎች ውደዳቸው ነው። ሕግጋት ሁሉ የሚታሰሩት በሁለት ነው። አምላክህን ፈጣሪን ውደድ፣ ሰዎችን ውደድ። በዚህ ውስጥ ያለውን ከሕግጋት ከእውቀት ሁሉ ከተለያዩ ነገሮች ከመልካም በጎ ነገሮች ሁሉ የበለጠ መሆኑን ይነግረናል። በፊታችን አንዱ ያለው እሱ ነው። ሌላውም አሁንም በምጣኔ ሀብት ላይ ከሚታወቁ ሰዎች ያለ ፍቅር ሐቀኝነት ቀዝቃዛ ነው። ሐቀኝነት የሌለበት ፍቅርም ራሱ ጥልቀት የለውም። ስለዚህ እውነትን ሁልጊዜ በፍቅር ከፍቅር ጋር አጥብቀህ ያዛት ተብሎ ይላል። እውነትን በራሱ ተረቶቻችንን ተመልከቷቸው።
ዋሽቶ ማስታረቅ በራሱ ይዞት የሚመጣው ገደል አለ። ስለ እውነትን ነው መለማመድ። ለልጆቻችን እውነትን ነው ማለማመድ ያለብን፣ ብልጠትን አይደለም ማለማመድ ያለብን። እኛም ባለንበት ህይወት ውስጥ የእውነት የፍቅር ሰዎች መሆን አለብን ማለት ነው። ይህንን ካልን አሁንም ቅድም የገለጽኩት ቦሪስ የተባለው ሰው እውነት ያለ ፍቅር ቀዝቃዛ ሻካራ ናት፣ ፍቅርም ይጎለዋል። ፍቅርም ደግሞ ያለ እውነት ቋሚነት እርጋታም እድሜም የላትም በማለት ነው። ሶስተኛው ይሄ ነው በፊታችን ያለው። አራተኛው ደግሞ ሰላም ከራስ ነው የሚጀምረው። ሰላም የልቡና ጸጥታ ማለት ነው። በተለይም በዚህ በመንፈሳዊ በኦርቶዶክሳዊ መንፈሳዊ ህይወት ላይ የመጀመሪያው ደረጃ ንጽሐ ሥጋ ተብሎ ይታወቃል። የንጽሐ ሥጋን ህይወት ስናልፍ አሁን ያለነው በንጽሐ ሥጋ ህይወት ውስጥ ነው፣ ገና አልደረስንም። ምክንያቱም የንጽሐ ሥጋ ህይወት የሚጀምረው በእምነት ነው። በእምነት ጀምረን የምንጨርሰው ግን በፍቅር ነው። እዛ አሁን እግዚአብሔርን መምሰል ወደሚባለው ስንደርስ በፍቅር ነው የምናጠቃልለው። ስንጀምር ግን በእምነት ጀምረን እግዚአብሔርን መፍራት እናስከትልና ራስን መቆጣጠር፣ ንስሐ፣ ትሕትና፣ እግዚአብሔር የሚወዳቸው መልካም ነገሮችን ይዘን ወደ ሁለተኛው ማዕረግ ከመድረሳችን ፊት ራሱን የቻለ ገደል አለብን። ንጽሐ ነፍስ ላይ ከመድረሳችን ንጽሐ ነፍስ ላይ ስንደርስ ፍጹም የሆነውን ከእግዚአብሔር ጋር የምንነጋገርበትን መንገድ እናገኛለን። እዛ ላይ የመንፈስ ቅዱስን ኃይል አግኝተን ቅዱሳት መጻሕፍትን በጥበብ መረዳት። የመጨረሻው ግን ንጽሐ ነፍስ ነው። ንጽሐ ነፍስ ላይ ስንደርስ አሁን የምናገኛቸው ነገሮች ምንድናቸው? ከእግዚአብሔር ጋር መኖርን ነው። እግዚአብሔርም መሆን ሳይሆን መምሰልን እንጀምራለን። ወይም በሌላ ቋንቋ ቴዎሲስ ወይም ሱታፌ አምላክ ብለን የምንገልጸው ማለት ነው። ስለዚህ በፊታችን ሰላም ይዘን እንድንሄድ ይገልጽልናል። ሰላም እግዚአብሔር እንግዲህ ዘኍልቍ ላይ እግዚአብሔር ፊቱን ወደ አንተ ያንሳ ሰላምም ይስጥህ ይላል። ሰላም ላጣ ሰው ሰላም እንዲሰጥ ዮሐንስ ወንጌል ምዕራፍ 14 ከቁጥር 27 ላይ ሰላምን እልክላችኋለሁ ሰላሜንም እሰጣችኋለሁ፣ እኔ የምሰጣችሁ ዓለም እንደሚሰጣችሁ አይደለም፣ ልቡናችሁ ሁሉ አይታወቅ። የሰላም አምላክ ሰላምን ይሰጣል። በጣም ተጨንቀን ምንም ማድረግ ሲያቅተን በማግስቱ እነሳ ግን ያስጨነቀን ነገር ቀሎን እናገኘዋለን። ስለተነሳልን አይደለም፣ ሰላም የሚሰጥ አምላክ ከኛ ጋር ስላለ፣ የሚያቀልልን ነገር ስላለ። ስለዚህ እነዚህን አራት ነገሮች ይዋቸው። በእውነት መኖር፣ በጎነት፣ ፍቅርና ሰላም፣ እነዚህን መያዝ ከቻልን ነፍሳችንን ገንዘብ ማድረግ እንችላለን። ሐዋርያት በሰበኳት